ያ ኢየሱስ ስጋንና መለኮትን አዋህዶ ያለ ነው። በስጋው እየተጠራጠረ ነው ሄደው አልኩ። በስጋው እየተጠራጠረ በመለኮቱ ሳይጠራጠር ነው ሄደው። ምን አልከኝ? በስጋው እየተጠራጠረ በመለኮቱ ሳይጠራጠር ነው ሄደው። እንዴ መለኮትማ ያን በለስ የፈጠረ አይደል እንዴ? በለሷን የፈጠረው እኮ ያ መለኮት እኮ ነው። የጠየቁ መልሶ ኢየሱስ አሁን ወደ ያ መለኮት ራሱ ቆይ ስጋ እየተጠራጠረ መለኮት እያልተጠራጠረ እየተጋፉ ነበር የሚሄደው። በለሲቱን በለስ እንትን በመለኮቱ ሂድ ይሏል የለማት እና ስንት ኢየሱስ ነው ያለው? በስጋው ይጠራጠር በእንትኖ ሳይጠራጠር ወደ በለሲቷ ሲሄድ እርግጠኛ ካልሆነ አንድ ኢየሱስ ያ ኢየሱስ ወደ በለሲቷ ሲሄድ እርግጠኛ ነበር ወይስ እየተጠራጠረ ነው ሄደ? ወይስ መለኮትና ስጋ እየተጋጩ ነው? ድምጽ ጠፍቷል ይሳቅ። እሺ መጣል አሁን በል ኔት ነው ያንተ። እሺ አሁን መጣል በል አሁን መጣል። ያንተ ኔት እኮ በጣም አስቸጋሪ ነው። እሺ አሁን መጣል በመለኮቱ እርግጠኛ ነበር እንደሌላት አልከኝ። በሰውነቱ በስጋው ደግሞ እየተጠራጠረ አልከኝ። ምን አይነት ኢየሱስ በዚህ ጋር በምኑን የቱን ወስኖ ሄደ? የመለኮቱን ወስኖ ሄደ ወይስ ደግሞ የስጋውን ወስኖ ሄደ? ኢየሱስ በዚህ ጋር ይኸውልህ አባቱ ይሳቅ። እሺ ክርስቶስ አብዲ አንዴ የሚታል ሰውም አምላክም ነው ብያለሁ። እስኪ ሰብለ ክርስቶስ ሰላም ነው። እንዴት ናችሁ? እንዴት ነሽ ሰብለ? እስኪ አብዲ ኔት ስላስቸገረ ነው። እሺ አንዴ እስኪ የሚመለስ ሰው ካለ እነሱ ኔት ቃል ያዛቸው እንትን ይበል። ሰብለ አንዴ ክርስቶስ ማለት ነው የተጠራጠረ አይደለም የሄደው። እያወራች እኮ ነው ዴሚ ሰማኸኝ? እሺ ኢየሱስ ክርስቶስ እየተጠራጠረ አይደለም የሄደው። ግን ያንን ለማድረግ የፈለገው ለምንድን ታውቃለህ? እኛ ክርስቲያኖች ነን። ምን ይላል ይሄ ሰብለ? እኮ እየነገርኩህ እኮ ነው አባቴ። ምን ይላል ይሄ? ምናልባት ምን ማለት ነው? ምናልባት ማለት ይኖረዋል ወይስ እንደዛ አይደለ? አላትም ወይ የላትም ብሎ መጠራጠር አይደል ሰብለ? እንደዛ ነው። ይሄ ደግሞ እኛን ለማስተማር ነው እንጂ እሱ ተጠራጥሮ ጠፍቶት ምናምን አይደለም። አንቺን ለማስተማር ብሎ ተጠራጠረ ሰብለ? እንደው አይምሮሽ ይቀበላል? ለኔ መልስ። እሺ ለኔ ችግር የለውም ትመልሺዋለሽ። ግን አንቺ አይምሮሽ ራሱ ይቀበላል? አንቺን ለማስተማር ብሎ ኢየሱስ አይምሮስ ጥርጣሬ ፈጠረ? ሲጀምር እሱ እኮ ወደዚች ዓለም የመጣው እኛን ለማስተማር እኛን ለማዳን ነው። ገባኝ እኮ አንቺን ለማስተማር ብሎ ነው የተጠራጠረው። እንካልን ጋር ቀጥታኛ መልስ ትፈልጋለህ አትፈልግም? እሺ ምንድን ነው? እሺ ኢየሱስ ክርስቶስ ይሄን ድርጊት ያደረገ አንዴ ላውራ። አዲ አንተ እኮ ነው እስራኤላውያኖች ማለት ነው አይሁዶቹ አሉ ክርስቲያንን የሚሉ ማለት ነው። ግን በአሁኑ ክርስቲያንን ይላሉ፣ ልባቸው ግን አዲ በማለት ትላለች። እሺ ሰብለ የጠየኩሽ ጥያቄ ኢየሱስ ምናልባት ብሎ ሲሄድ እየተጠራጠረ ነበር ወይስ አልነበረም? ኦ ማይ ጋድ ምንም ነገር አይጠራጠርም። ኢየሱስ ክርስቶስ ከሁሉም ምናልባት እያለ እኮ ነው። መጽሐፉን አንቀበለው እንቶ ይቅርብን። መጽሐፉን እንቶ ይኸውልህ ይሳቅ እንደዛ አይደለም። አብዲ አንተ በመሀል ትገባለህ። አንዴ እንትን ጋይስ ይሰማል ድምጼ? እሷ ካልቻለች ወደ ሌሚ እንሄዳለን። አብዲ እንትን ስላልክ ነው ወይ? አይ ሲጀመር ከኔ ጋር እሺ የመቻልና አለመቻል አይደለም እኮ እዚህ ጋር ይሳቅ ነገሩን እየሰማክ አውቀክ እንዳልሰማ ነው የምትሆነው። እግዚአብሔር አምላክ ኢየሱስ ክርስቶስ ወደዚች ምድር ሲመጣ አላማው ነበረው። ሰውም እግዚአብሔርም ሆኖ ነው የመጣው። ምንድነው የምለው? ሰው አምላክ ሆነ አምላክ ሰው ሆነ ነው የምለው አይደለ? እሺ ሌሚ አንተ እንደምትለው ሰውኛ ባህሪውን ለመግለጥ ነው። ሰውኛ ባህሪውን ለመግለጥ ነው ወደዛች ምናልባት ብሎ ያለው ባለስት ኢየሱስ ወደ በለሲቷ ሲሄድ ተጠራጥሯል አልተጠራጠረም? ሰውኛ ባህሪው ነው የተጠራጠረው እኮ ኢየሱስ በሰውነቱ ተጠራጥሮ ሄደ። አንድ ያዳም አይደለም አይሁዶች
አድምጠኝ ይታል አድምጠኝ። አይሁዶች ሊሰቅሉት ስሉ እኮ ስጋ ለባሽ ስለነበረ ሰውኛ ባህሪ ስለነበረው እኔ ያልጠየኩትን ለምን ትመልስልኛለህ? እኔ ስለ አይሁዶች ጠየኩኝ። እኔ ጠየኩት እዚህ ጋር እኔ ጥያቄ እዚህ ጋር ነው። እኔ አይምሮዬ ላይ ጥያቄ የፈጠረው ይሄ ጥቅስ ነው። እዚህ ጋር መልስልኝ። ኢየሱስ ምናልባት ብሎ ሲል እየተጠራጠረ ነበር ወይስ አልነበረም? ሰውኛ ባህሪው ነው እየተጠራጠረው። እግዚአብሔር ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ ነው አይደል የሚለው? እኛ ክርስቲያኖች እንደዛ ነው። እየተጠራጠረ ነበር ነው። በሰውኛ ባህሪውን ለመግለጥ መለኮታዊ አይደለም። እግዚአብሔር አምላክ ኢየሱስ ክርስቶስ እኮ እዚህ ምድር ላይ ሲመላለስ ሲመላለስ እንደ ሰው ሆኖ ደቀ መዛሙርቱን ሲያስተምራቸው የዓለምን ሕዝብ ሲያስተምር ነው አይደል የነበረው? ስለዚህ ሰውኛ ባህሪውን ለመግለጥ ምናልባት ብሎ ነው ያለው። ሰውኛ ባህሪውን ለመግለጥ መለኮታዊ አይደለም። ምናልባት ብሎ ሲጠራጠር መለኮት አብሮት ነበር? ተዋህዶታል ወይስ ተለይቶታል? መለኮት አብሮት ነበረ፣ ግን ሰውኛ ባህሪውን መግለጥ ነበር። ኢየሱስ ክርስቶስ ሰውኛ ባህሪውን መግለጥ ይፈልግ ነበር። ይፈልጋል ሳይሆን ምናልባት ብሎ ሲሄድ መለኮት አብሮት ነበር ወይስ አልነበረም? መለኮት አብሮት ነበር። ራሱን መለኮት ነው። መለኮቱ ተጠራጥሯል። ወደ ምድር የመጣበትን ኮንሰፕት አድምጥ። አንተ ምናልባት አትበል። ለምናልባት የሚሆን መልስ እኮ አብዲ መልሶልሃል፣ ሰብለ መልሳለች እኮ። አንተ ግን ምናልባት ትላለህ። እግዚአብሔር እንዴት ተጠራጠረ? አንዴ ሜት አድርጌያለሁ። አንዴ አዳምጡ እሺ። ምን እንደሚሉን ታውቃላችሁ? ኢየሱስ አለ እኔ አስረዳላችኋለሁ፣ ችግር የለም። ኢየሱስ ለምንድን ነው ሜት ያደረገው? እኔ ላስረዳልህ፣ አንተ በደንብ እያስረዳህ ነው። እኔ ላስረዳና እሺ ብለህ ከተቀበልክ በኋላ አስረዳ። አንተ አስረዳ። እሺ ብለህ ተቀበል መጀመሪያ። እሺ ብለህ ተቀበል መጀመሪያ። አንተ ገብቶኛል በል መጀመሪያ። አንተ ገብቶኛል በልና ከዛም በኋላ እነሱን ታስረዳቸዋለህ። ገብቶኛል በል መጀመሪያ። እግዚአብሔር አምላክ ወደዚህ ምድር ሲመጣ ሰውም አምላክም ሆኖ ስለመጣ ሰውኛ ባህሪውን ለመግለጥ ነው ምናልባት ያለው። ገባኝ። ጨረስክ? ምን እንደሚሉን ታውቃላችሁ? ኢየሱስ በሰውነቱ ሰው ሆኖ ስለመጣ አምላክም ሰውም ስለሆነ ምናልባት ያለው በሰውነቱ ነው ይሏቸው። ምናልባት ያለው በሰውነቱ ኢየሱስ በሰውነቱ ከሆነ ምናልባት ያለው መለኮቱ እውቀቱ የት ሄደ? አይ በመለኮቱ አልተጠራጠረም ከተባለ ኢየሱስ ወደ በለሲቷ ሲሄድ ሰውነቱና መለኮቱ እየተጋፉ ነበር የሚሄዱት። በመለኮቱ እንደሌላት ያውቃል፣ በሰውነቱ ይጠራጠራል። ኢየሱስ ሁለት እውቀት ነው ያለው፣ ሁለት አይምሮ ነው ያለው። የመለኮት አይምሮና ይሁዳም እኮ አሳልፎ የሚሰጠው እንደነበረ እኮ ያውቅ ነበረ። እኔ ስለ ይሁዳ መች ጠየቅኩ? አድምጥ ይስሐቅ። እኔ ስለ ይሁዳ መች ጠየቅኩ? አድምጣ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እንደሚሰቅሉት ያውቅ ነበር። እንደሚሰቅሉት ያውቅ ነበር። ግን ወደዚህ ምድር አብ የላከው አባቱ የላከው አብ የላከው እታችሁ ያልጠየቅኩትን እኔ ስለ ይሁዳ ጠየቅኩኝ። እኔ ጠየቅኩት እዚህች ጋር ነው። እዚህ ጋር ምናልባት እያለ ነው። አይ በሰውነቱ ነው የምትሉ ከሆነ መለኮቱ እውቀቱ የት ሄደ? መለኮት ይጠራጠራል። አሁን እሰማለሁ። አብዲ አለ? አዎ አለው። አሁን ይሰማል ድምጼ? ኢየሱስ ሁለት አይምሮ ነው ያለው፣ የሰውነትና የመለኮት። ይኸውልህ ኢየሱስ ሁለት እውቀት ነው ያለው ወይ? የሰውነትና የመለኮት። ይሳቅ ይሰማል? አብዲ ይሰማል? እሺ አሁን ላስረዳ አንድ በአንድ ይሄን ነገር የጠየቁን አስረዳ። የስጋ ባህሪ የሚባሉ የስጋ መገለጫ አስረድተኛል። አብዲ አስረድተኛል። አስረድቼ ከሆነ ከገባህ ገብቶኛል። የጠየቁን መልስ። ባስረዳኸኝ ላይ ጥያቄ ፈጠረብኝ። ከገባህ ገብቶኛል ብለህ እለፍ። ካልሆነ አብዲ እኔ ኤርፎን አድርጋችሁ ነው እንዴ እኔ ሳወራ? እሺ ምኑ ጋር ነው ጥያቄ ፈጠረብኝ? ኢየሱስ የሰው ሁለት አይምሮ ነው ያለው፣ የመለኮታዊ እውቀትና ሰዋዊ እውቀት ነው ያለው። አብዲ አዎ ኢየሱስ ክርስቶስ ከሁለቱ የሰው ልጅ ይሄው እየመለስኩልህ ነው። አቆይ አይሰማም ድምጼ? ትቆራረጣለህ እኮ አንተ። ችግር ይሰማል? ምን አልክ?
ይስሐቅ ይሰማለሁ? ትሰማለህ? ምን አልክ? ኢየሱስ ክርስቶስ ኔትህ አስተካክለና እሺ አብዲ በዚህ መልኩ እንትን ሰብላለሽ አለው አባቱ ኢየሱስ ስንት እውቀት ነው ያለው ማለት? እግዚአብሔር እውቀት ደግሞ ይለያያል እንዴ? ኢየሱስ እውቀት ይለያያል? አንድ ነው። አንድ መለኮት አንድ ባህሪ። የሰውና የመለኮት እውቀት ሁለት ነው ያለው። ሰው የሚባለው እኮ የኛን ስጋ ለብሶ ስለተገለጠ ነው እኮ። ስለዚህ በሰውነቱ ነው ይሄንን ምናልባት ብለ ሄደው በሰውነቱ ነው ወይስ በመለኮታዊ እውቀቱ ነው? አንድም በሰውነቱ ነው እኮ። ስለዚህ የሰውነትና የመለኮት እውቀት ይለያያል። ሁለት እውቀት ማለት ስላለ አንድም በሰውነቱ ነው ካልሽ ማለት ነው። ክርስቲያኖች ነበሩ በዛን ሰዓት ማለት ነው። ግን በውስጣቸው እምነት የላቸውም፣ በልባቸው በአፋቸው ግን ክርስቲያኖች ነን ይላሉ። እኔ እሱን መች ጠየቅኩሽ? እዚች ጋር ነኝ። ምሳሌ እንደምትይኝ ገብቶኛል። ምሳሌውን እኮ አውቀዋለሁ። ሰብለ ኦፍ ኮርስ እና ታዲያ ታወቀው። እኔ ጥያቄ የሆነብኝ ምን እንደሆነ ታውቂያለሽ ሰብለ? ኢየሱስ ቅጠል ያላት በለስ ከሩቅ አየና፣ አዎ በሰውነቱ ነው የተራበው የተጠማው። ኧረ እኔ ስለመራቡ ጥያቄ አልፈጠረብኝም። ስለለበሰ ነው። እኔ መራቡ ጥያቄ አልሆነብኝም። እሱ ላይ አይደለም ጥያቄ እኮ እርቦት እኮ ነው አይደለ? ተራበ ይላል። ከዛ ስለመራቡ ጠየቅኩኝ። ሰብለ ለምለም ጸበለስ ሲያይ ሄደ ምናልባት ብሎ አይደለም ይላል። እኔ ስለመራቡ እኮ አልጠየቅኩም። እሱን ስጠይቅ ትመልሽልኛለሽ። እኔ ጥያቄ ከሩቅ አይቶ ምናልባት ብሎ ሄደ። ምናልባት ማለት ደግሞ አንድ ሰው እርግጠኛ ሳይሆን የእውቀት ማነስ ነው። ምናልባት ማለት አንድ ነገር እርግጠኛ ሳትሆኚ ሙሉ እውቀት ከሌለሽ ነው የምትጠራጠር። የእውቀት ማነስ አትበል። እዚህ ጋር ይስሐቅ እንደዚህ አትበል። እግዚአብሔርን ነው እያልጋለው የእውቀት ማነስ ነው እንጂ ምናልባት ጥርጣሬ ምንድነው? ጥርጣሬ የሚመጣው እኮ ከእውቀት ማነስ ነው። ልክ ነኝ አይደል? ተሳስቻለሁ ሰብል? የምትጠራጠሪው ምን ስለሆነ ነው? ስለ አንድ ነገር እኮ ጥርጣሬ ሰውነት እኮ ይለያያል ወንድሜ እኮ። ኢየሱስ ተጠራጥሮ ነው ነው ፈጣሪ ነው፣ ሁሉን የሚያውቅ ሁሉን ማድረግ የሚችል። ቴንኪው ጎበዝ። አሁን እኔ ለሱ ነው ጥያቄ የፈጠረብኝ። ሁሉን የሚያውቅ ከሆነ ለምን ይጠራጠራል? በለሲቷ እንደሌላት እርግጠኛ አይሆንም ወይ? ሰው ነው፣ የኛን ስጋ ለብሷላ እኮ። ሰው ሲሆን መለኮት የለውም? ለምንድን ነው የማይኖረው? እሱ አምላክም ሰውም ነው እኮ። ያ መለኮታዊ እውቀቱ የት ሄደ? ኦ ማይ ጉድነስ! እናንተ ምን ብትባሉ አይገባችሁም። መለኮታዊ እውቀቱ የት ሄደ? ለምን እርግጠኛ ሆኖ አልሄደም ነው? ለምን ይጠራጠራል? ለምን ይጠራጠራል? ሁሉም ነገር በምሳሌ ነው ማድረግ የሚችል። ልብ በል። የተጠራጠረው የምን ምሳሌ ነው? የተጠራጠረው የምን ምሳሌ ነው? የሰውነት የኛ ምሳሌ። ቴንኪው። ስለዚህ በሰውነቱ ተጠራጥሯል። ስለዚህ አንድ የሚጠራጠር ያውቃል እኮ። አወቀ። ለምን ይጠራጠራል ሰብለ? ወይኔ ጉዴስ! አንደኛ ነገር ከኛ የለበሰውን ስጋ ለማጠየቅ ነው። እግዚአብሔር ያደረጋትን ነገር በሙሉ እንድትጻፍ እንድትቀመጥ ህዝቡን ሊያስተምር እስከሆነ ድረስ የመጣ ሁሊትም ነገር ካወቀ ለምን ይጠራጠራል? እንደለበሰ ገባኝ። ካወቀ ለምን ይጠራጠራል? ለምንድን ነው የተሰቀለው? ኃይል ያለው በመበታተን ስለመሰቀል አይደለም። እዚህ ጋር ችካ አትበል። ሁሉን ማድረግ የሚችል አምላክ ለምን ለምን ተጠማ? ሁሉን መመገብ ካወቀ ለምን ይጠይቃል? የኛን ስጋ ስለለበሰ በሰውነት። ስለዚህ ስለለበሰ አያውቅም ማለት ነው። ለምንድነው የማያውቅ? ግን በቃ እኛን እያስተማረ ስለሆነ እዚች ምድር ላይ እንድትቀር እንድትጻፍ ስለፈለገ ይሄንን ነው አለ። እንድትጻፍ ስለፈለገ የሚያስተምር በነበረበት ሰዓት ማለት ነው። በምሳሌ ነው ሁሉንም ነገር። በቃ እሱ ያደረጋቸው ነገር ምንም ያልተጻፈ መጽሐፍ ቅዱስ ላይ የለም አይደል? እንዲጻፍ ብሎ ነው የተጠራጠረው። ሁሉም ነገር አለ፣ ግን እሱ እኛን እያስተማረ ነው፣ አሕዛብን እያስተማረ ነው። እንዲጻፍ ብሎ ነው የተጠራጠረው። እሱ ሁሉም ማድረግ የሚችል አምላክ ሆኖ ሳለ ግን የኛን ስጋ ለበሰ፣ በማርያም በኩል ከኛ ጋር ተዛመደ። ኦኬ፣ እሺ። እንዲጻፍ ብሎ ነው የተጠራጠረው። እሺ ይሄን ተውኩልሽ። እሺ ኢየሱስ የሚያበረታ መልአክ ያስፈልገዋል ብለሽ ታምኛለሽ? የሚያበረታ
ራሱ እኮ ነው ሁሉንም ማድረግ የሚችለው ወንድሜ፣ በስጋ ተገለጠ እንጂ። ወይኔ ስለዚህ የሚያበረታ መልአክ አያስፈልገው። እሱ ማን ነው? ፈጣሪው ማን? መልአክ ማን የፈጠረው? እሱ እኮ ነው። እሺ መጽሐፍ ቅዱስ ግን ኢየሱስ የሚያበረታ መልአክ መጣለት ይላል። በጣም ሲፈራ የሚያበረታው መልአክ መጣለት ይላል። በፍጹም አልፈራም። እሱ እኮ ፈቅዶ አውቆ ለአዳም የገባለትን ቃል ለመፈጸም ነው የመጣው። ያ መጽሐፍ እኮ ነው የሚለው ሰብለ ይኸውልሽ ምን አለ መሰለሽ፣ እኔ መጽሐፍ ማይለውን አላወራም። እኛ ሙስሊሞች ሐራም መጽሐፍ ማይለውን ማውራት ሐራም። አሁን ይኸውልሽ ማን ኢየሱስ ሲፈራ የሚያበረታ መልአክ መጣለት። ኢየሱስ አልፈራም። ለምንድን ነው የሚፈራ? ይሄው እኔ አይደለም ያልኩት መጽሐፉ ነው። በፍርሃትም ሲጣጣር አጭን መጽሐፍ ቅዱስ ማለት ነው። ይሄ መጽሐፍ ቅዱስ ወይ ኦርቶዶክስ አልተጻፈም፣ በኦርቶዶክስ አልተጻፈም። ኦኬ የተኮረጀ ነው እንጂ እኛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንዴት ይፈራል? ሁሉ ሊቀበል፣ ሁሉ ሊችል፣ ሁሉ ሊሆንልን የኛን መከራ እርሱ እንትን ሊል ለአዳም የገባለትን ቃል ሊፈጽም እኮ ነው ከድንግል ማርያም። ይሄን ማን የጻፈው? ኢየሱስም ይፈራ ነበር ብሎ ጻፈ። ማን ነው? በፍጹም አልፈራም። ኢየሱስ ክርስቶስ በፍርሃትም እያለ ነው ዓለምን እንዴ በፍርሃትም ሲጣጣራችሁ ራሱ የሚገርም ነው። ለነገሩ ስለሌላችሁበት በቦታው ብታስቡትም ብትሉም አይገርምም። መጽሐፍ ቅዱስ አለ። ኢየሱስ ክርስቶስ አሁን አንተ አላህ ይፈራል ብለህ ምንድን ነው የሚሰማህ? አሬ በጣም ከባድ ነው። እንዲህ አይባልም። እኔ አሁን አምላክ እንዴት ይፈራል ይባላል? እንዴ ይሄ በጣም ከባድ የሆነ ነገር። አምላክ ይፈራል አይባልም። እኛም ግራ የገባን እሱ ነው። አሁን መጽሐፉን ስናነበው በቃ መጽሐፉ ትክክል አይደለም ወንድሜ እንጂ ኢየሱስ ክርስቶስ ሁሉንም ነገር እያወቀ ነው የመጣው። መጽሐፉ ልክ አይደለም ሊሆን ይችላል። ይሄ መጽሐፍ ቅዱስ የኦርቶዶክስ ላይሆን ይችላል። አንቺ ያለሽ የኦርቶዶክስ መጽሐፍ ቅዱስ ስንት አይነት እምነት አለ? አንቺ መጽሐፍ የኦርቶዶክስ መጽሐፍ አለሽ? እኔ መጽሐፍ የለኝም። ከስልኬ ነው የምጠቀመው እኮ። ያው መጽሐፍ የስልክሽ ላይ የኦርቶዶክስ መጽሐፍ አለሽ? እስኪ ክፈችው አንቺ። ምን የሚለው? ይሄ ሉቃስ 22:43 ክፈችው። ሉቃስ 22 ሉቃስ 22:43 እና 44 ወይ አንቺ የሚያስወጣሽ ከሆነ የአፕሊኬሽኑን ስም ንገሪኝና እኔ ልክፈትልሽ። የትኛው አፕሊኬሽን ነው? እኔ ከፍትልሻለሁ። ሰብለ ስክሪንሾት ራሱ አድርጋ መለጠፍ ትችላለች። አንድ ስክሪንሾት አድርገሽ ነው በቂ። አንቺም ማትለጥፍ ነው። አላወቀችም ግን የመሪሳቅ ከባድ ነው። እናንተ ናችሁ የጻፋችሁት ወይ ኮፒ ነው አለችኝ። ሰብለ ተይው በቃ እሺ ነይ ወይ ለኔ ያሳየኝና እንትን ልበል። እኔ ልክፈትልሽ የትኛው አፕሊኬሽን እንደሆነ። ሰብለ አይሰማም? በነገራችን ላይ ልክ ነች ማለት እኔም በሆን አስባችሁታል። እናንተ የሆነ መጽሐፍ ከፍታችሁ አላህ ፈራ ቢል አስባችሁታል። ልክ እኮ ነች። አላህ ፈራ የሚል መጽሐፍ ብታነቡ ምን አይነት መጽሐፍ ነው ብላችሁ ነው የምታስቡት? ወይ ያንን መጽሐፍ ታስወግዱታላችሁ ወይ እንትን ትሉታላችሁ እንጂ ያን መጽሐፍ እንዴት ታስቀምጣላችሁ? ወይ ደግሞ ይሄ ትክክል አይደለም ትላላችሁ እንደሷ፣ ወይ ደግሞ ትክክል አይደለም ትላላችሁ፣ ወይ ደግሞ መጽሐፉን ተቀብላችሁ አምላክ እንዳልሆነ አምናችሁ ትቀበላላችሁ ማለት ነው። ወይ አምላክ እንዳልሆነ አምናችሁ ትቀበላላችሁ። አብዲ ኔትህን አስተካክለና ሄድ፣ ዋይፋ ምናምን አስተካክለና። ሌሚ በጣም ታስፈራለህ። እንትን ኃይለኛ ነህ እባክህ፣ በጣም ኃይለኛ ስለሆንክ ፈራን። ተብለ ተመለሽ።
ድብድብ አረኩ። አትፍሩኝ፣ አስገባኝ። አሁን ገብተህ መልስ ስትባል ሌላ ነው የምታወራው። ችግራችን ረጋ ብላ አውራሽ። እሷ በዛው አድርጋለች። እሰይን ደግሞ ሚውት አድርጉት። ሌሚ ገባ። እግዚአብሔር የሚያበረታው መልአክ ያስፈልገዋል። አቤት ይሰማኛል። ምንድን ነው ያልከው? እግዚአብሔር የሚያበረታ መልአክ ያስፈልገዋል። እየሰማሁህ ነው። ምንድን ነው ያልከው? እግዚአብሔር የሚያበረታ መልአክ ያስፈልገዋል ወይ? እግዚአብሔር የሚያበረታ መልአክ ያስፈልገዋል። ሰው ሆኖ ስለመጣ እኛ ለማዳን ሰው ሆኖ ስለመጣ ሰውኛ ባህሪው ስለሆነ ስጋ ለባሽ ስለነበረ ይህንን መጽሐፍ ቅዱስ ነው የሚለው። አንዴ ዮሐንስ ወንጌል ላይ ትሄድና ታነብልኛለህ። አንድ ማስረጃ ልሰጥ እፈልጋለሁ። አንተ ችግር እኮ ነው የጠየቅኩት። በማስረጃ ነው የምመልስልህ። በማስረጃ በመጽሐፍ ቅዱሳዊ ታቹረድ አንድ ተጠይቀ መቶ አታወራ። ያልጠየቅነውን ያላነሳውን ደግሞ ያስፈልገዋል ይለኛል። እግዚአብሔር መልአክ የሚያበረታ መልአክ ያስፈልገዋል ብሏል። አዎ ያስፈልገዋል። ሰው ሆኖ ስለመጣ እንዴ እኔ የምለው ስለ ምን እንደምታወሩ አታውቁም። ስለ መለኮት ስለ አምላክ እያወራችሁ አዎ ያስፈልገዋል።